ማታ 4 ሰዓት አካባቢ የሆነ ስልክ ተደወለልኝ። ሁሌ በጊዜ አልተኛም ግን በዛ ሰዓት ተኝቼ ነበር። ማን ነው በዚህ ሰዓት የሚበጠብጠኝ ብዬ ስልኩን አነሳሁት። አንድ ጓደኛዬ ነበር። ጓደኛዬ ብቻ ሳይሆን ደግሞ ሜንቶሬም ነው። ከኔ ትንሽ ተለቅ ስለሚል ብዙ ነገሮችን ከሱ ልማር ችያለሁ። ከዛም ፎን ኮሉ ላይ እንዲህ ብሎ ነገረኝ። ነገ የሆነ የሚሰራ ስራ ነበርና እኔ በጣም አስቸኳይ ነገር ስለገጠመኝ አንተ ሃንድል ልታረገው ትችላለህ ወይ አለኝ። ያው ምንም ስራ ሲቀበል ምን እንደሆነ ማወቅ ስላለብኝ ምንድነው ስራው ብዬ ጠየቅኩት። መቅዲ ከኢትዮጵያ ነገ ትመጣለች፣ ነገውኑ መቀረጽ ያለበት የሆነ ቪዲዮ አለ ብሎ ነገር ሶ not to be disrespectful and stuff ግን መቅዲ ማን እንደሆነች አላቅም ነበር። አላቅም ስላችሁ ግን ኮምፕሊትሊ ሳይሆን አላ አይደለ ፊቷን እስካይወረስ አላወቅኳትም ነበር። በጊዜ ተኝቼ የነበረው ደግሞ ለምን እንደሆነ ትዝ አለኝ። በነጋታው ክላስ አሁን እየወሰድኩ ያለሁትን ትሬኒንግ የምጀምርበት የመጀመሪያው ቀን ነበር። ለዛ ወዲያውኑ ዲክላይን ለማድረግ ጊዜ አልፈጀብኝም። ይመቸኝ አይመስለኝም ብዬ ስልኩን ዘጋሁት። ከዛም በኋላ በቃ ኪዩሪዮሲቲ ገደለኝ። በጣም ኪዩሪየስ ሆንኩና እስኪ ማነሽ መቅዲ ምናምን ብዬ መቅዲ ብዬ ሰርች ሳረግ የኢቢኤሷ ሆስት ነች። በደንብ አድርጌ ነው ማቃት። በጣም ተወዳጅ ሆስት ነች። እኔም ወዳታለሁ፣ አብዛኛው የኢትዮጵያ ሕዝብም ይወዳታል። ከዛን የዚህ ሰዓት መምረጥ ነበረብኝ። ወይ ኔትወርኬን ማስፋት የሷን ቪዲዮ ፊልም አድርጌ ወይ ደግሞ ክላስ ሄጄ ፈርስት ኢምፕሬሽኔን አለማበላሸት ነው። እዚህ ጋር የመረጥኩት ምርጫ አብዛኞቻችሁ እንድትሰርቡኝ ሊያደርግ ይችላል። ነገር ግን በዛ ሰዓት ለኔ ይጠቅመኛል ብዬ ያሰብኩት ምርጫ ነው የመረጥኩት። በደንብ አሰብኩበትና እኔ ክላስ ለመሄድ መረጥኩ። ነገር ግን አንድ ጓደኛዬ የቪዲዮግራፊ ኤክስፒሪየንስ አለኝ ሲለኝ ስለነበረ የኔን ኢኩዊፕመንቶች በሙሉ ለሱ ሰጥቼው የምንሄድበት ቦታ አብረን ሄደን ከሆስቱ ጋር እንደማስተዋውቀው ነገርኩት። ከዛም በኋላ ቀኑ ደረሰ። ጠዋት ተነሳን፣ ጓደኛዬን እንቀሰቀስኩት። ያኔ ጊምባል አልነበረኝም እኔ። ከዛን ጊምባሉን ትናንትና ደውሎልኝ ከነበረው ልጅ ልንቀበል ወደሱ ቤት ሄድ። Give me usta işaret. ሪስኪ ነገር ቢሆንም የሚያረኩት ነገር ግን ሙሉ ኃላፊነቱን አሸክሜው እኔ ወደ ክላስ ጉዞዬን ጀመርኩ። ከዛም በኋላ ጓደኛዬ ከመቅዲ ጋር ተገናኝቶ ቀኑን ሙሉ አብሯቸው ሲዞር ዋለ። አሁንም በድጋሚ እንግዲህ እዚሁ መሀል ዳውንታውን ቶሮንቶ ውስጥ ነው ያለነው። ያለውበት ቦታ ደግሞ ወደዚህ ስትመጡ ልትጎበኙት ከሚገባ ስፍራ አንዱ የሆነው ሲን ታወር ነው። ከጀርባ የምትመለከቱት የከተማው መዘጋጃ ቤት ነው። ልክ እንደኛ ፒያሳ አካባቢ ያለው መዘጋጃ ቤት አይነት ነው።
በነገራችን ላይ በርካታ ሰልፎች፣ ሀገራዊ ሁነቶች፣ ተቃውሞዎች እንዲሁም ደግሞ ድጋፎች ሲኖሩ በርካታ ሰዎች እዚህ መጥተው ድምጻቸውን የሚያሰሙበትን ስፍራ ነው። በድጋሚ ዙረታችን ይቀጥላል። እነሱ ቶሮንቶን ሲዞሯት እኔ ደግሞ ክላስ ምን እያረኩ ነበር? እኔ ክላሴን ጨረስኩ። የወሰንኩትን ውሳኔ ምንም ሪግሬት አላረኩትም። ምክንያቱም ከ150 ተማሪ 18 ተማሪ ተመርጦ ከዛ 18 ውስጥ ሆኜ ደግሞ ያን ቀን ብቀር ኖሮ ፈርስት ኢምፕሬሽን ይበላሻል። ሲቀጥል ደግሞ I wouldn't really have a connection with my classmates። ያው የሚካበር ነገር ሆኖ ሳይሆን ግን it's a win-win። ለኔም win-win ነው፣ ለመቅዲም win-win ነው፣ ለጓደኛዬም win-win situation ነው። ልክ ክላስ እንደጨረስኩ ጓደኛዬ በጣም ደክሞት ስለነበረ አትሊስት የቀራቸውን ነገር ለማገዝ ወደ እነሱ ሄድኩ። ሶ ጋይስ ቀረጻው ቢያመልጠኝም ግን አትሊስት እራቱ ላይ ደረስ ብዬ ማታ እራትም አይደለም ቴክኒክሊ ግን ዝም ብለው ጠርተውኛል የሆነ የሀበሻ ሬስቶራንት። እስኪ እዛ ከደረስኩባቸው ሄጄ ቼክ ላድርግና እንዴት እንደሚመስል ለማሳየት ሞክራለሁ። ያሉበት ሬስቶራንት ደረስኩ። ነገር ግን ኦሬዲ ጓደኛዬ ጀምሮት ስለነበረ የሱን ክሬዲት ላለመውሰድ በሚል ሙሉውን እሱ እንዲጨርሰው ተነጋገር። እነሱ የሬስቶራንት ሾታቸውን እየወሰዱ እኔ ደግሞ ዳር ላይ ሆኜ ከመቅዲ ጋር ከመጣው ሰው ጋር ቅልጥ ያለ ወሬ ውስጥ ገባን። በጣም የሚገርም ሰው ያለው ደግሞ ቶሮንቶ ውስጥ ነው። አራዳ ባርና ሬስቶራንት ከኢትዮጵያውያን የተመሰረተ ኢትዮጵያዊ ምግቦች ቆንጆ ተደርገው የሚዘጋጁበት ቤት ነው። እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆይ። እድሜን አይቶ ሳይንቅ በቃ እንደ ትልቅ ሰው ነው ያዋራኝ። ሶሻል ሚዲያን አሳየሁት። በጣም አሪፍ ነገር እየሰራህ ነው፣ በርታ ብሎ አበረታታኝ። so I really had a good time። so ይሄንን ቪዲዮ የሰራሁበት ዋነኛ አላማ እንደዚህ ስራ መጣልን ጓደኛዬ እንደዚህ ያደረገን ለማለት ሳይሆን it's just to put an emphasis on sticking to your priorities። ፕራዮሪቲዎቻችሁን በደንብ አድርጋችሁ ልታውቁ ይገባል። አብዛኞቻችን ደግሞ አንወሻሽና ፕራዮሪቲ የሆነውን ፕራዮሪቲ ካልሆነው መለየት በጣም ይከብደናል። እኔ በዚህ ሰዓት ራሴን የምጠይቀው አንድ ጥያቄ አለ። which one has long term potential? የትኛው ነው in the long term የሚጠቅመኝ ነኝ? so ይሄንን ጥያቄ ራሴን ከጠየቅኩ በኋላ መልሱን ፐርሲው አደርገዋለሁ፣ ቼዝ አደርገዋለሁ፣ አሳድደዋለሁ ማለት ነው። እንግዲህ የዛሬው ቪዲዮአችን ይሄንን ይመስላል። ከመቅዲ ጋር የሰራነውን ቪዲዮ ማየት የምትፈልጉ ከሆነ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ልክ ከሊንኩ አጠገብ ደግሞ ኢሜይሌን ታገኙታላችሁ። የሶሻል ሚዲያ ቪዲዮዎችን ዌብሳይት እንዲሰራላችሁ እንዲሁም ደግሞ ፉል ብራንዲንግ እንዲሰራላችሁ የምትፈልጉ ከሆነ በዛ ኢሜይል አሳውቁኝ። የሚገርም ሰርቪስ እኔው ፐርሰናሊ ዲሊቨር ማስደረግላችሁ ይሆናል። ለዛሬ ያለኝን እንግዲህ ጨርሻለሁ። ሌላ ቪዲዮ ማየት ትችላላችሁ።